አቤት እኔ እንኳን ቴንኪዩ እፎይ ስላስገባኝ። መሐመድ አሊ ይባላለሁ። ተወልጄ ያደኩት ደግሞ አስመራ ነው። ምናልባት አማርኛ ከተሰባበረ በደንብ አድርጌ 100% እሰማለሁ፣ ግን ለማውራት ትንሽ ስለምከብደኝ ተረዳኝ ልል ይፈልጋል። ወይ ደግሞ አዳማጭ የሚያዳምጥ ሰው ትንሽ ረዳኝ፣ ትንሽ ከተሰባበረ አማርኛ ማለት ነው። ግን 2-3 ሳምንት አየሆና ቁርአን ይዤ ነው ያየሁት። ቁርአን እኔ ጋር አለ። ቆይ አሳይ ከፍትልሃለሁ። ትንሽ የተለቀ አድርገኝና ይሄን መጽሐፍ ቁርአን ነው ይታያል አይደል? ሁሉም በሀዲሱም በምንም ስትሄድ ሁሉም እያየሁ እያነበብኩት ምናምን ከአንተ ጋር ነው የሚሄደው። ስለዚህ ከአሁን በኋላ እኔ ወላሂ ብላሂ የሚለው የነበርኩ ማርያምን ብዬ እምላለሁ። ምክንያቱ እስልምና ፋልሽ እንደሆነ ገብቶኛል፣ ስህተት እንደሆነ ማለት ነው። ከአሁን በኋላ እችን ቀድጄ ጥላታለሁ። እስልምና አይደለሁም። ከአሁን በኋላ ስም የራሱ አንተ ብታወጣልኝ አመሰግናለሁ ብዬ ነው የሚቀበሉ። ያንተ ስም በክርስትና ስም ጠመቃለሁ። ከአሁን በኋላ ከምር ነው የሚልህ አለሁት። ይህን ሳይቀር ነው የማሳይህ ቁርአኑ ማለት ነው። ስለዚህ ቴንክ ዩ ፎዬ ሁሉም እስልምና የገባ ሲሰድህ ሰማለህ። እኔናይ ያለበት ውጭ ነው ያለሁት ኤርትራ ለም ያለሁት። ትምህርት መማር አለብህ፣ ክርስትና መማር መረዳት አለብን። እሱ ብቻ ነው የቀረብኝ የክርስትና እንትኑ መጽሐፍ ቅዱሱን እሱም መረዳት እፈልጋለሁ። ባይዞ ይሄን ግን በደንብ ነው የማነበው። ሁሌም ለአንተ የሚገባ አንድ ሙስሊም ከሆነ ሰድቦህ አቋሾ በእናትህ ወይ ደግሞ በሃይማኖት በኦርቶዶክስ ወይ ደግሞ በኢየሱስ ክርስቶስ ሰድቦ ነው የሚወርድ። አንድ የሚያስረዳ አንድ በጭብጥ የሚያስረዳ ሰምቼ አላቅም፣ አይቼ አላቅም። ሁሉም የምታሸንፈው። ስለዚህ ከአሁን በኋላ ቴንኩ ዩፎዬ በጣም ተምሬያለሁ። 1 ወር የሚሆን ተከታትሬያለሁ፣ ፎሎው አድርጌያለሁ። ሁሌ አንተ ጋር አለሁ። ሁሌ ስራ ላይ ቢገባ እንኳን አንተን የምከታተልህና በስነ ስርዓት የተከተለ ሰው የለም። በስነ ስርዓት ያሸነፈ በሀሳብ ሰው አላየሁም። እና ከአሁን በኋላ ስሜ ቀይሬያለሁ ከመሐመድ አሊ። ስለዚህ ሌላ ስም ቀይርልኝ። ዛሬ እጠመቃለሁ። 5900 ሰው አለ። ቀይርልኝ፣ የሆነ ስም ስጠኝ የክርስትና። ይህን ጥያለሁ። ከአሁን በኋላ በክርስትና በአንድ የሚሆን ነገር የለም። መምህራኑ የተፈልግና ክርስቲያኖች ተምሬያለሁ። 1 ወር 2 ወር ወስጃለሁ ከአንተ ጋር ሆኜ። አይቻልም። እዛ ነው ቁርአን ማሳያ ያለሁት። አይቻልም። እንደዛ የሚሆን ነገር አለ። አትሊስት ገና በትንሹ ከ3 ወር እስከ 6 ወር ክርስትና መማር አለብን። በአቅራቢያ ቤተክርስቲያን ካለ ሰርች አርግ። ባለበት አካባቢ ክርስቲያኖች ኦርቶዶክሳውያንን ፈልግና መማር ፈልጋለሁ በላቸው። ቤቢ ካልሆነ በስ ጻፍልኝ፣ መምህር እንፈልግላለን። ያለህበት እኔ ጋርም ያለህበት ቤተክርስቲያን ስላለ ከአሁን በኋላ ሄጄ ተመላልሼ ጠይቄ። እኔ እኮ የሚያሸንፍ ሰው ስላጣ ሆነ በቃ ሁሌ የሚያለቅስ ካልሆነ የሚሳደብ ካልሆነ እንጂ የሚያስረዳ ሰው ነው ያጣሁት። በዛ ነው የተሸነፍኩት። ወደ ክርስትና ዳይሬክት የሚገባ ያደረገኝ እና እግዚአብሔር አመሰግናለሁ። እናወጣላለን። ድጋሚ ተማርና ተጠምቀህ ስትመጣ ስም አክቹዋሊ እዛ ክርስትና ስም ይሰጡሃል ራሳቸው። እኛ እዚህ ምንም ማድረግ አንችልም። እናቴ ትሙት ከነገ ጀምሬ እጠመቃለሁ። እናቴ ትሙት እያልኩ በእናቴ የምለው ወላሂ አይደለም የሚል እናቴ ትሙት እያልኩ ነገ እጠመቃለሁ። እግዚአብሔር እርዳ። እሺ ቴንኪው። ወደ ፓራፍሬዝ አድርገው ክርስቲያን ታች ሆናለሁ። በርታ። እግዚአብሔር እርዳ። አውራቸው ቤተክርስቲያን ክርስቲያኖች ቁጥሬ እጽፍልሃለሁ። ስዊዘርላንድ የምኖረው እጽፍልሃለሁ ቁጥሬ። ቴንኪው። አመሰግናለሁ። እሺ ወንድማችን ይርዳ። እሺ ቶፒካችን ላይ እንመለስ እና ስለዚህ አላህ የተገለጸው ለምንድን ነው? እንግዲህ ኢማጂን አላህ ተገልጧል ብለው የሚያምኑ ከሆነ አላህ ከአርሽ በላይ ነው ብለው ያምናሉ። በተለይ ውሃብያ ማለት ነው። አላህ ከአርሽ በላይ ነው ያለው፣ ከሰባቱ ሰማያት በላይ ከውሃው በላይ ከአርሽ በላይ ነው ያለው ብለው ይናገራሉ፣ በዛቱ ማለት ነው። ስለዚህ ለሙሳ በዛ በተገለጸበት ቅጽበት፣ ለተራራው በዛ በተገለጸበት ቅጽበት ከአርሹ ላይ ወርዶ ነው ወይስ አርሽ ላይ ያለው? ለተራራው በዛ በተገለጸበት ቅጽበት እንቀጥል። ነዋል አለ ወይም ሁሴን አለው እሽኩ ሰላም ነው። እንዴት ነሽ? አንተ አታዋራኝ በእናትህ። አንተ ምንም የምትፈረግጠው ነገር የለም። ትልቅ ሰው ነው አንተ። ምንም አፈረግጥም አንተ። ዝም ብለህ ምንም አትባንንም አንተ። መበለዚህ ፍታ አንተ ፍታ። ይሄኛው ቲማሙ ያዋራኝ ነዋል ሀሳብ አንተ ፍታ።
አረ ገበዩ ፍትህ አንተ በእናትህ ቀጥል። ሀሳብ ላይ ቁርአን ከተከፈተው ነው። እስኮለሌው አንተ ፍትህ ምን እሺ ነው እንዴ የተነገረ እንዴ? ፍትህ አንተ ቀጥል አውራው አንተ ፍትህ ነው የምልህ። ክርስቲያን ነው ምናምን ምን ትሰራለህ? ጅም እኛ እስቲ ጢሙ ያወራን እስቲ ዝም ብሎ በቃ እኔ እሱና አልተቀጠለ ምን አይነት የሃይማኖት ቀልድ እንደያዛችሁ እኮ ግራ ነው የሚገባኝ። ወይ አስተምሮት አይባል የሆነ ወይ የተጨበጠ ነገር የለው ወይ ክርስትናን አታስተምር ወይም ደግሞ በደንብ እስልምናን አስተምር ወደ ክርስቲያን አትውስድ። በቃ ዝም ብሎ በቃ የሆነ የለም በቃ ድንግርግር ያለ ነገር አላህ ተገልጿል ብለህ ታምናለህ ነው አለ። አንተ ዝም በል ምንም አፈረግጥም እያልኩህ እንዲ አንተ ምን አይገባም እንዲ ፍታ አንተ አጥፋ አንተ ምንም አፈረግጥም አንተ ፍታ። ኦኬ እሺ፣ ሌላ ሰው ጋር እንቀጥላለን ማለት ነው። ፈይሰል ተመለስ። ፈይሰል አለ? ፈይሰል እሺ። አብዱልፈታህ ሰላም ሰላም ነው። እንኳን ደህና መጣህ አለን። እግዚአብሔር ይመስገን። ሰላም እግዚአብሔር ይመስገን። እንዴት ነህ? ደህና ነን አለን። ዋሌኩም ሰላም በል። እኔ ክርስቲያን ነኝ እግዚአብሔር ይመስገን ካልኩ በቂ ይመስለኛል። ቀጥል አብዱልፈታህ። እሺ ጥያቄያችንን ሰምተዋል አብዱልፈታህ? አልሰማሁትም። ምን ነበር? ቆይ የእናንተ ድራማ ቆይ አያልቅም? ሁሌም ነው? እስከ ስንት ቀን ድረስ ነው ድራማው? ኧረ እባክህ ሀሳቡ ላይ ቀጥል። ጥያቄያችንን ሰምተሃል? አላህ ለተራራው ተገልጿል ብለህ ታምናለህ? አላህ ለተራራ ተገልጿል? ስለ እኛ ሃይማኖት ምን አገባችሁ እናንተ? የእናንተን ታስተምሩ። እዚህ ጋር የተከፈተውን አንብብ እና አስረዳን አብዱልፈታህ። አይደለም ሰልና አሁን እናንተ ጀግና ከሆናችሁ እስልምና መልስ አስተማሪ ከሆናችሁ እስልምና መልስ አለው አለ። ሁሉም ነገር መልስ አለው። የተብራራ ግልጽ ለሁሉም ነገር የተበቃቃ ነው አይደል? አለው ግን እናንተ ጀግና ከሆናችሁ እስኪ አንድ ቀን ብቻ ስትገቡ እስኪ እባክህ ሀሳቡ ላይ አብዱልፈታህ ዛሬ ምን ሆናችሁ ሙስሊሞች? ሀሳብ ላይ እኛ እና ሌላ ሀሜት ምናምን ሰው አብዱልፈታህ ሀሜት ምናምን ሰው ስለ ግለሰብ ምናምን አብዲ ምንም ታለሰው አብዲ አዋሩኝ እንዴ ምንም ታለሱት ታሳለው ኢንስቶርዳላ ጥያቄ ካላችሁ ኑና ግቡ ጠይቁ ነው። ሁሌም ጥያቄ እንቀበላለን። ከሰዓት በኋላ መጨረሻ ላይ ሁሌም ጥያቄ ያላስተናገድ አንዳንድ ቀን ራሱ ገብቶ እንዲጠይቁ አንዳንድ ቀን አይደለም ሁሌም መጨረሻ ላይ ጥያቄ ተቀብለን ነው የምንወጣው። ቶፒኩ ላይ ግባ። ቢያንስ ታለቅስብን። የእናንተ ድራማ ባይዘው አያልቅም። እናንተ ተው ዝም ብላችሁ ዝም ብሎ እኮ ነው እኛ ምንድን ነው ያለቅሱብን? አዎ እናጠጣል ከስር ኤሬስ ከስር ያላችሁ በደንብ ታዘቧቸው። ትናንት ወዲያውን ሊደግሙት ነው መሰለኝ። ትናንት ወዲያ እንደዚህ አልቅሰው ነበር የወጡት አንድ ጥያቄ ሳይመለሱ። ቶፒኩ ላይ ግቡና አውሩ። እየያትበሉብን ቀጥሉ። መመለስ ሚችል ቀጥሉ። ያ ሁሴን አለ? ሀያት ማይክ አንስታለች። መቀጠል ትችላላችሁ በየተራ። ሀያት ሁሴን ሀያት ፈይሰል ሰላም ብያለሁ። እንኳን ደህና መጣ ሁሴን። ጥያቄ ነበረ። ጥያቄ መጨረሻ ላይ አሁን ቶፒኩ ላይ እኔ ቶፒኩ ላይ አላምንበትም። ቁርአኑን አታምንበትም? ይህን አላምንበትም። ለምን አታምንበት? ሙስሊም አይደለም? አሁን ወደ ክርስትና ተቀይረ። አሁን ወንድም ስልክ ነው። ሙስሊም ናቸው ቤተሰቦች? ሙስሊም ናቸው በፊት?
እኔ አባቴ ቤተሰብ ጋር ነው ያደግኩት። ክርስቲያኑ ምን ያደግኩት ግን እናቴ ቤተሰብ ወንድም እንትን ናቸው፣ ሙስሊም ናቸው። ማለት አንተ ወደ ክርስትና ወጣህ? አዎ እኔ ክርስቲያን ነኝ። እና አንድ ጥያቄ ሙስሊሞቹ ምንም ሊገባኝ አልቻለም። ምን እነሱ የሚሉት ጀነት ላይ ወደ ጀነት ወይም ወደ ጀነት ሲሄዱ እዛ የሚደረገው ነገርና የሚያወሩት ነገር የተለያየ ነው። ከዛ ቶፒክ ሽፍት እንዳናደርግ ወይ ቆይና በኋላ እንመልስልሃለን። በጀነት ጋር ምናምን የተያዘ ከሆነ ሌላ እንትን ውስጥ ስለምንገባ ቆይና እንመልስልሃለን። እኔስ እሺ ካሊድ ነው የሚለው ከስር አረብኛ ስም ካሊድ ሳታለቃቅስ አሁን ቶፒኩ ላይ ግባ። እመልሳለሁ ብዬ ነው ደግሞ የሚያስገባው። አላህ ለተራራው ተገልጧል ብለህ ታምናለህ? አዎ ተገልጧል። እንዴት ነው የተገለጠው? አናውቅም። እንዴት የሚላለ እሱ ጋር ክፈተው አንዴ ክፈተው። እየጠየቁ ነው። ክፈተው ክርስቲያን እያነበብ ነው። ከእሱ ላይ እንዴት ነው የሚለውን እኮ እኔ ሳይሆን የምጠየቀው እሱን ነው። ቁርአኑን ክፈተው። ሱራ 7:143 ክፈተው። እንዳትቸኩል ኤኔስ አንብብና ተርጉም። ይሄንን አሁን አረብኛውን አድርግለት። ክፈት አውጣው። ችግሩ ምንድን ነው? እሺ ተገልጧል። አንብብና አስረዳ። አንብብና አስረዳ። ተገልጧል። ለተራራ ግልጽ እኮ ነው። እንዴት ነው የተገለጠው? እንዴት የሚል የለም እዚህ ጋር እንደዚህ። ለዛም ነው የጠየኩህ። እንዴት ሚል ቢኖር መልስ ቢኖረውማ እኔም አንብቤ እረዳው ነበረ። ስለዚህ ምንም ዝም ብሎ ተገለጠ የሚል እንትን ተረተረ ስለሆነ አስረዳ እያልኩ ነው። ይህንን እምነትን መገለጥ የሚባለው እንዴት ነው? ተገለጠ። አንተ ነው የምታስረዳኝ እኮ። ተገለጠ ዝም ብሎ ምን? ቀንደቡን የተገለጠው፣ እግሩን የተገለጠው፣ እጁን የተገለጠው፣ ሙሉ አካሉን የተገለጠው፣ መጥቶ የተገለጠው ምን? እንዴት ዲፋይን አድርግ። እሱነቱ ነው የተገለጠው። ራሱ ምኑ? ጭንቅላት አለው አለ? የለውም። ወደ ሌላ ነገር አትግባ።